ዘሆሴ ነቢይ በረከቱ ትኩን ምስሌነ ለዓለመ ዓለም አሜን። የነቢዩ የሆሴ ትንቢት በረከቱ ከእኛ ጋር ለዘላለም ይኑርና ከሰኞ ከቀኑ 11 ሰዓት ላይ የጌታችንን የኢየሱስ ክርስቶስን መከራውን በማሰብ ከትንቢተ ሆሴዕ ምዕራፍ 14 ከቁጥር 1 እስከ 9 ድረስ የሚነበበው ግብረ ሕማም ይሄ ነው። ተራ ቁጥር 1 ተመየጥ እስራኤል ሀበ እግዚአብሔር አምላክከ እስመ ደከምከ በአመፃከ። እስራኤል ሆይ ወደ ፈጣሪ ወደ እግዚአብሔር ተመለስ። የሰው ልጆች ሆይ በደላችሁን፣ ኃጢአታችሁን፣ አመፃችሁን፣ ክፋታችሁን አስባችሁ ወደ አምላካችሁ ወደ እግዚአብሔር ተመለሱ። በበደላችሁ ምክንያት በፍዳ ላይ ወድቃችኋልና አሁንም በፍዳ ላይ እንደወደቃችሁ እንዳትቀሩ ወደ አምላካችሁ ተመለሱ አለ። ለምን ትተክሉ ኃጢአተ ወትቀስሙ ፍሬ ሞት? ስለምን ኃጢአትን ትተክላላችሁ? ስለምንስ የኃጢአትን ፍሬ ትለቅማላችሁ? ሰው መልካሙን ዘርቶ መልካሙን ፍሬ ይሰበስባል እንጂ እናንተ ከቶ ኃጢአትን ተክላችሁ የኃጢአትን ፍሬ ትሰበስባላችሁን አለ። ተራ ቁጥር 2 ወንስኡ ሰናያተ ዘነአስዮ ለእግዚአብሔር ፍሬ ከናፍሪነ። ለእግዚአብሔር የምናቀርበው የከንፈራችንን ዋጋ ምስጋናን ያዙ አለ። ለእግዚአብሔር ዋጋ የሚሆን ለእግዚአብሔር የምናቀርበው የከንፈር ዋጋ ፍጹም የሆነ ምስጋና ከፍጹም ልቡና የመነጨ በጎ ሥራ መሆን አለበት እንጂ ኃጢአትን ዘርታችሁ ኃጢአትን አትሰብስቡ አለ። ተራ ቁጥር 3 ወበሉ አሶርሂ እያድህን ወአፍራሰኒ ይንጽያን ወይንብሎሙ እንከ አማልክቲነ ለግብረ እደዊነ። አርበኛም አያዲነንም፣ በፈረሶች ተዋግተን በፈረሶች ተቀምጠንም አናመልጥም። የእጆቻችንን ሥራ ጣዖቶቻችንን አናመልክም። እንግዲህ ወዲህ ፈጣሪያችንን ከእንግዲህ ወዲህ ፈጣሪዎቻችን ናቸው አንላቸውም በሉ አለ። ተራ ቁጥር 4 ወበእንተ ዘይስሐል እጓለ እማውታ ወይፌውሶሙ ለሕሙማኒሆሙ ወያፈቅሮሙ እሙነ ወናሁ መይጥ መዓትየ እምኔሆሙ። ስለዚህ ነገር ሰው ሁሉ ይቅር ይባላል፣ በሽተኞቻቸውንም ያድናቸዋል፣ በእውነትም ይወዳቸዋል። እነሆ ቁጣዬንም ከእነሱ እመልሳለሁ አለ እግዚአብሔር። ሰዎች ሁሉ ኃጢአታቸውን በደላቸውን እያሰቡ ኃጢአታቸውንም ትተው ጣዖቶቻቸውን ጥለው ወደ እኔ ለመመለስ ፈቃደኛ ሲሆኑ እኔም የሰሩትን በደላቸውን ሁሉ አላስብባቸውም። በይቅርታና በቸርነት በፍቅር እቀበላቸዋለሁኝ አለ እግዚአብሔር። ተራ ቁጥር 5 ወከውን ወሙ ከመ ዝናም ለእስራኤል ወይ ሰርጽ ከመ ጽጌ ወይ ጸንዕ ሥራዊሁ ከመ ሊባኖስ። ለእስራኤል ልጆች ሁሉ እንደ ዝናም እሆንላቸዋለሁ፣ እንደ አበባም በረድኤት ይለመልማሉ። ስሩም እንደ ደጋ ዛፍ ይሆናል፣ ይጸናል፣ ሥራቸውም ይለመልማል አለ። ይህም ሥራቸው የሚለው ሽማግሌዎቹ ፍጻሜያቸው ያድጋል። ፍሬ የሚላቸው አበባዎችም የሚላቸው ዘሮቻቸው የተባረኩ ይሆናሉ አለ። እኔም ከተባረኩ ከዘሮቻቸው ጋር በመሆን ስማቸውን አስጠራቸዋለሁ አለ። ተራ ቁጥር 6
ወይ ወፍሩ አይጹጭሁ ወይ ከውን ከመ ዘይት ስሙር ወመዓዛው ከመ ሊባኖስ ጫፎቹ ማለት ቅርንጫፎቹ ልጆቹ ይወፍራሉ፣ እርሱም እንደ ተወደደ ዘይት ይሆናል አለ። መዓዛው ማለት ሃይማኖቱ እንደ ሊባኖስ ይሆናል አለ። ሊባኖስ የሚለው የደጋ ዛፍ ነው። የደጋ ዛፍ ቦታ ስለሚመቸው እየለመለመ እያደገ ቁመቱ እየረዘመ ይሄዳል። እነዚህም በሕይወታቸው በሃይማኖት በምግባር በፍቅር እየለመለሙ ሥራቸው እየበዛ ዘራቸው እየተተካ እየተወደዱ ይኖራሉ አለ። ተራ ቁጥር 7 ወይትመየጡ ወይነብሩ ታሕተ ጽላሎቱ ወይሃይው ወይጸግቡ እምስርናይ ወይሰርጽ ከመ ወይን ዝክሩ ወከመ ወይነ ሊባኖስ ከተማረኩበትም አገር ተመልሰው በረድኤት ጥላ ተጠብቀው ይኖራሉ። አዎ ከአሕዛብ ወደ አሕዛብ አገር ተማርከው ተጥለው ነበረ። እኔም በኃጢአታቸው ምክንያት አሳልፌ ለፋርስ ለባቢሎን ለ7 ዘመን ሰጥቻቸው ነበረ። ከአሕዛብ ባለጠግነትም ይጠግባሉ። ስም አጠራሩም እንደ ወይን ይለመልማል፣ እንደ ደጋ ወይንም ደስ ያሰኛል አለ። ወይን ደስ እንደሚያሰኝ የደጋ ዛፍም ደስ እንደሚያሰኝ እንደ ደጋ ዛፍና እንደ ወይን ደስ የሚያሰኙ አደርጋቸዋለሁ አለ። ይህም የሚሆነው ኃጢአታቸውን፣ በደላቸውን፣ ክፋታቸውን አስበው ይቅርታ ጠይቀው የተመለሱ እንደሆነ ነው አለ። ስለዚህም በዚች ምድር የምትኖሩ የእግዚአብሔር ቤተሰቦች የሆናችሁ የአዳም ዘሮች የሆናችሁ ሁሉ በዚህ ዓለም የምትሰሩ ሥራችሁ ሁሉ ከእግዚአብሔር የማያገናኝና እግዚአብሔር የማይደሰትበት መሆኑን አውቃችሁ እግዚአብሔርን ደስ የምታሰኙበትን ሥራችሁን ሰርታችሁ እንድትገኙና እግዚአብሔር በረድኤት እንዲጎበኛችሁ ሆናችሁ ተገኙ አለ። ተራ ቁጥር 8 ለኤፍሬም ለምንተን ከሎቱ ጣዖት ወናሁ ዋነ አድከም ክወሂ ዋነ አጽናይ ክወሂ ዋነ አፈሬዎ ከመዘይት ስሙር ወይትረከብ ፍሬሁ በኀቤየ። እንዲህ ከሆነ ለኤፍሬም ጣዖቱ ምኑ ነው? እኔ አደከምኩት፣ እኔም አጸናሁት። እንደ አማረ ዘይትም እኔ አበዛዋለሁ፣ ፍሬውን በእኔ ዘንድ ይገኛል አለ። ይሄውም ፍሬ የሚባለው ዘሩ ልጁ የልጅ ልጁ ነው አለ። የልጅ ልጁ ከእሱ የተገኘ ሁሉ እኔን አምላኩን እያሰበ በረድኤት ተጠብቆ ይኖራል ሲል ነው። ተራ ቁጥር 9 መኑ እንከ ጠቢብ ዘይሄሌዎ ለዝንቱ ወመኑ ዘይሌብዎ ለዝንቱ ወየአምሮ እስመ ርስዋስ ፍናዊሁ ለእግዚአብሔር ጻድቃን የሐውርዎን ኃጥአን እሰይስእንዎን። ይህንን ነገር አስተውሉ። ይህንን ነገር ከቶ አስተውሎ የሚያስበው ሰው ማን ነው? ይህንን የሚያስብ ሰው ከቶ ብልህ ሰው ማን ነው አለ። ይህንን ልብ የሚያደርገው አስተዋይ ሰው ማን ነው አለ። ይህንን ከቶ መርምሮ የሚያውቀው አስተዋዩ ሰው ማን ነው አለ። የእግዚአብሔር መንገዶች የቀኑ ናቸውና በእነዚህም በቀኑ መንገዶች ጻድቃን ይሄዱባቸዋል። ኃጥአን ግን በእነዚህ በቀኑ መንገዶች ሁሉ እየተሰነካከሉ ይወድቁባቸዋል፣ አይፈጽሟቸውም። የእግዚአብሔር መንገድ የቀና ነው፣ አቀበት የለበት፣ ቁልቁለት የሌለበት፣ እሾህ እንቅፋት የሌለበት ቀና የሆነ መንገድ ነው። እሱም እንደ አምላኩ እንደ እግዚአብሔር ፍጹምና ቅዱስ ሆኖ መገኘት ነው። እንደ እግዚአብሔር ቅዱስ ሆኖ የተገኘ እንደ አምላኩ እንደ እግዚአብሔር ፍጹም ሆኖ የተገኘ እንደ እግዚአብሔር እንደ አምላኩ እውነተኛና ሐቀኛ ታማኝ ሆኖ የተገኘ ሁሉ መንገዱ ይሄ ነው አለ። ስለዚህም ጻድቃን በዚህ መንገድ ቅኖች ሆነው ታማኞች ሆነው ፍጹማን ሆነው ይኖሩበታል፣ ይሄዱበታል። ኃጥአን ግን ከቅንነት መንገድ ሲመጡ ከየዋህነት መንገድ ስለሚወጡ ከበጎነት መንገድም ስለሚወጡ
በኃጢአት መንገድ ላይ ጸንተው ስለሚኖሩ ተሰነካክለው ይወድቃሉ አለ። በትንቢተ ሆሴዕ ምዕራፍ 14 ቁጥር 1 እስከ 9 ድረስ ያለው እዚህ ላይ ተፈጸመ። ይቆየ።